ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ የጋበዝን የዚህን የዩቲዩብ ቻናል ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን ከወዲሁ እንዳትረሱ እናሳስባችኋለን። እንግዲህ ሰሞነኛ ወሬዎችን እያየን ነው። የህወሓት የጦርነት ፕሮፓጋንዳን እየነዛች ነው። በተለያየ ቦታ ላይ ብዙ የትግራይ ተወላጆች እየታሰሩ እየታፈኑ እንዳለ እየተመለከትን ነው። ከዛ በላይ ግን በጣም የሚገርመው ደግሞ የሞንጆሊኖ ንግግር በተለያዩ ሶሻል ሚዲያዎች ላይ እየተመላለሰ ነበር። እስቲ እኛም ያንን የሞንጆሊኖን ንግግር እስቲ ሰምተን እንመለስ። እኛ የምንፈልገው አሁን ያለውን በጣም አስከፊ የሆነ የሀገራችን ሁኔታ ተቀይሮ ስልጣን ላይ ያለውን አምባገነናዊ ቡድን ከስልጣን ወርደው ሁሉም ብሔር ብሔረሰቦች የሚያሳትፍና በእኩልነት ሀገራችንን ለመኖር የሚያስችል ሁኔታ እንዲፈጠር የራሳችን ድርሻ መጫወት እንጂ የመገንጠል ዓላማ የለንም። እንደሰማችሁት ነው እንግዲህ ሞንጆሊኖ ምን ብላ ነበር እየተናገረች ያለው ብለን ስንሰማት፣ እንግዲህ እኛ የምንፈልገው ሀገርን የመገንጠል ዓላማ ሳይሆን ያለን አሁን በስልጣን ላይ ያለውን አምባገነኑን መንግስት ከስልጣን ማስወገድ ነው እኛ የምንፈልገው ብላ ስትናገር ነበረ። ይህንን ጥያቄ እንደ ጥያቄ እንየውና ግን እዚህ ላይ ሁለት ነጥብን እናነሳለን። የመጀመሪያው ማን ነው አምባገነን የሚለውን እናያለን ወይም እንመለከታለን። ሁለተኛው ደግሞ ማን ነው ወዴት ሊገነጠል የሚችለው የሚለውንም አብረን የምናየው ይሆናል ማለት ነው። ይህንን ስንል ለምሳሌ አምባገነን ማን ነው? በዚህ ሰዓት ላይ ሀገርን እያመሰ ያለው በዚህ ሰዓት ላይ ማን ነው? ትውልድን እያስጨረሰ ያለው ማን ነው በዚህ ሰዓት ላይ ብለን ስንመለከት ቀጥታ አድሬስ የምናደርገው ህወሓትን ነው። የፌዴራል መንግስቱ በዚህ በኩል በህወሓት በሰሜኑ በኩል ያለው ጠባጫሪነት ሃይበሉልኝ፣ ህዝቦች ተመልከቱልኝ፣ እረፍ በሉልኝ እያለ እየተናገረ ነው ያለው። ህወሓት ደግሞ ፊት ለፊት የጦርነት ዛቻዋን እየተናገረች ነው ያለችው። ፊት ለፊት ከኤርትራ ጋር አብረው እየሰሩ እንደሆነ እንዴት አድርገው ማጥቃት እንደሚችሉ ፊት ለፊት በተለያዩ ሚዲያዎቻቸው እየተናገሩ እንዳለ እየሰማን ነው። እንዴትስ አድርገው ደግሞ ከሱዳን ጋር አብረው እንደሚሰሩም ጭምር እየነገሩን አለ ማለት ነው። ስለዚህ ሲባል ማን ነው አምባገነን፣ ማን ነው ጦርነት ናፋቂ፣ ማን ነው ሀገርን አውዳሚ የሚለውን ጥያቄ ስንጠይቅ የምናገኘው ህወሓት የሚለው ነው ማለት ነው። የነዚህ አምባገነኖች እብደት መንገድና ሚዛን እንደሳተ የምንመለከተው የትግራይን ህዝብ ትውልድ አልባ ለማድረግ የሚሰሩትን ስራና ሩጫ ስንመለከት የትግራይ ህዝብ በዚህ ሰዓት ላይ አሮጊትና ሽማግሌ ብቻ የሚኖርባት ክልል እየሆነች ነው። በባለፈው ሳምንት ሰኞ ላይ ማለት ነው፣ አሁን ይሄ ቪዲዮ ከተለቀቀ ከአንድ ሳምንት በፊት የነበረው ሰኞ ላይ በአክሱም አካባቢ የነበረ ስብሰባ ነው ማለት ነው። አክሱም አድዋ አካባቢ የነበረ ስብሰባ ነው። በወረዳ ስብሰባ ላይ ጠርተው ከአንድ ቤት 2 ልጅ ለጦርነት ያስፈልገናል ብለው የግድ እንደሆነ ለህዝቡ ተናግሯል። ከአንድ ቤት 2 ልጅ ለጦርነት እንዲዋጋ፣ ህወሓትን እንዲያድን፣ ሀገሩን እንዲጠብቅ እያሉ ከእናቶቻቸው ጉያ ወጣቶችን እየወሰዱ ባይዘ ይህንን ስብሰባ እንዴት እንደነበረ እየነገረኝ የነበረው ሰውዬ ራሱ ያመለጠ ሰው ከነሱ ማለት ይታያችሁ። እንግዲህ ሲጀመር በትግራይ እናቶች ቤት ውስጥ 2 ልጅ የላቸውም በዚህ ሰዓት። ምክንያቱም ሲባል በመጀመሪያው ጦርነት በአብዛኛው 5፣ 6፣ 7፣ 4 ልጆቻቸውን የቀበሩ ናቸው። ስለዚህ ሲባል ለአቅመ ጦርነትና ለአቅመ መዋጋት የደረሰ ልጅ የላቸውም ማለት ነው። ልጅ አላቸው ደግሞ የተባለው ደግሞ ምን አይነት ሰዎች ናቸው ብለን ስንመለከት የጦርነቱ ጊዜ ገና 8 ዓመት የነበሩ፣ አሁን ግፋቢል ወደ 13 ዓመት 12 ዓመት ገደማ ያሉ ልጆችን እንደገና ከእናቶቻቸው ጉያ ወስደው ለጦርነት ለማስገባት እያሉ ነው። ይህን ስንመለከት ማን ነው አምባገነን የሚለውን ጥያቄ መመለስ ለኛ ይቀለናል ማለት ነው። መንግስት አምባገነን ሆነ። ኦኬ፣ አምባገነን ሆኖ ምን አደረገ ነው? ሊነግሩን የሚችሉት ነገር አለ? መንግስት አምባገነን ሆኖ መንግስት ላይ ድካም አለ፣ ድካም የለም እያለን፣ ነገር ግን አምባገነን ሆኖ በአምባገነንነት ይህንን አደረገ ብለው ሊነግሩን የሚችሉ ነገር አለ? አንድም የለም። መንግስት አምባገነን ሆነ ይሉንና
ቀጥሎ የሚያነሱት ሐሳብ ምንድነው? ብልጭልጭ የሆኑ ፕሮጀክቶችን እየሰራ ነው። አምባገነን ይሉና ፕሮጀክት ነው የሚያነሱ። ይሄ የተለመደ ክስ ግን አምባገነን አንድ መንግስት አምባገነን ለመባል አምባገነንነትን ክራይቴሪያ ሊያሟላ ይገባል። የአምባገነንነት ክራይቴሪያ አሁን ምን አለ ብለን ስንጠይቃቸው የሚሰጡ መልስ የማይረባ መልስ። ሁለተኛ ሞንጆሊኖ እዚህ ላይ እየተናገረች የነበረችው ምንድን ነው ብለን ስንመለከት እኛ ትግራይን ሀገርን የመገንጠል ሀሳብ የለንም እያሉ ይናገራሉ። በገነጥሉስ ወዴት ነው የምትሄዱት ነው? you are already landlocked። ገባችሁ? ከስር ኢትዮጵያ ነው፣ ከላይ ኤርትሪያ ነው። በወልቃይት ደግሞ ባይፓስ እንዳያገኙ ደግሞ የአማራ ክልል ውስጥ ገብተዋል። ማለትም የፋኖ ኃይሎች ይዘውታል። ከፋኖ ኃይሎች ጋር አብረን እየሰራን ነው አሉ። ግን የማያዛልቅ ጸሎት ነው ለመቀሰፍ ያጋለጥ። ስለዚህ ሲባል ህወሓት ተገንጥሎ ምን ሆኖ ሊኖር ይችላል ሲባል ከላይ ኤርትራ ሻዕቢያ ድራሹን ታጠፋዋለች። ከስር ከኢትዮጵያ ጋር ውልፍት የለም። በግራ ወይም በጎንደር በኩል ደግሞ በወልቃይት በኩል አድርገው ከሱዳን ጋር ደግሞ ላንድ ሎክዳቸውን እንስበር ሲሉ ደግሞ ከፋኖ ኃይል ጋር መዋጋታቸው የማይቀር ነው። ስለዚህ ሲባል እነዚህ ሰዎች ሀገር የመገንጠል ሀሳብ ሊኖራቸው ይችላል። ሀሳብ የላቸውም ብለን ልንናገር አንችልም። ግን የሀሳባቸው የማይረባ ሀሳብ ነው፣ የማያዋጣ ሀሳብ ነው። ሞንጆሊኖ እኛ ሀገር ልንገነጥን አይደለም ይሉናል። ብገነጢስ የታባሽ ትሄጃለሽ? ስለዚህ ጸጥ ብለው ትርጉም የሌለ ዲስኩራቸውን ነው እየነገሩን ያሉት። እነዚህ ጸጥ ብለው የሚዘላብዱ የህወሓት ያረጁና የበሰበሱ አመራሮች የአምባገነንነታቸው ልክ በስቶና አልፎ አሁን ምን እያደረጉ ነው ያሉት ብለን ስንጠይቅ የምናገኘው መልስ በጣም የሚገርም ነው። አንደኛው ቅድም እንደነገርኳችሁ ነው። ከአንድ ቤት ሁለት ልጅ ለጦርነት እንዲዘጋጅ ወደ ጦር ካምፕ እንዲገባ እየተደረገ ነው በአፋኝ ኃይል ማለት ነው። ስለዚህ ሲባል ህፃናቶቻቸውን የትግራይ እናቶችን ልጆችን እየወሰዱ እያፈኑ ለሞት እንዲዳረጉ እያደረጉ ነው። ይህንንም ለማድረግ ደግሞ ጦርነቱ እስኪደርስ ድረስ የማትሪክ ፈተናዎቻቸውን ፖስትፖንድ እያደረጉባቸው ተማሪው ወጣቱ ከሀገሩ ሸሽቶ እንዳይሄድ ማትሪኬን ልፈተን ብሎ እንዲያስብ ሆን ብለው ማትሪኮቻቸውን እያዘገዩ የፈተና ማለት ነው ጊዜ ገደቡን እያራዘሙ ተማሪ ተፈትኛ አመልጣለሁ እያለ ዘግይቶ እንዲቀመጥ እያደረጉ ነው ያሉት። እኒህ ህፃናት ሰብስበው ለጦርነት እንዲዘጋጁ ካደረጉ በኋላ ምንድን ነው እያደረጓቸው ያሉት ብለን ስንመለከት እነዚህን ህፃናትን በቂ የጦር መሳሪያ አስታጥቀው ጥሩ ሜካናይዝድ ኃይል ስለሌላቸው እነዚህ ህፃናት በሽምቅ ውጊያ እንዲሞቱ እያዘጋጇቸው ነው ያሉት። ይሄንን መረጃ ከየት አምጥተህ ነው ጸጥ ብለህ ነው የምትዘባርቀው እንዳትሉኝ፣ ይኸው በምስሉ ላይ እንደምትመለከቱት እኒህን ትናንሽ ልጆችን ምን እያደረጓቸው ነው ብለን ስንመለከት እነዚህ ልጆች ለሽምቅ ውጊያ እንዲዘጋጁ የተሻለ የተቀናጀ ሜካናይዝድ ኃይል ስለሌላት እነዚህ ልጆች በሽምቅ ውጊያ እንዲዋጉ እንዲሰውም እያደረገች አስባችሁታል። ህፃናት ከእናት ጉያ ወስዳችሁ ትምህርት ያልተማሩ ገና እየተማሩ ያሉትን ልጆች ወስዳችሁ ችግኝ ይመስል ባህር ዛፍ ላያቸው ላይ ጠቅልላችሁ የባህር ዛፍ ቅጠል ተዋጋ ብላችሁት ከትልቅ ሜካናይዝድ ኃይል ጋር ከመከላከያ ሰራዊት ጋር ልታዋጉት ስትልኩት ይሄ የግፍም ግፍ ነው። አፋኞች እንደሆኑ በዚህ ነው የምንመለከተው ማለት ነው። ባይዘ የትግራይ ህዝብ የከፈለው ዋጋ በባለፈውም ጦርነት የቲዲኤፍ ኃይል የከፈለው ዋጋ ምን ያክል ነው ብለን ስንመለከት እጅግ ከባድና ከፍተኛ የሆነ ዋጋ ነበር የከፈለው። ነገር ግን የከፈሉትን ዋጋ ያፈሰሱትን እንባ የከሰከሱትን አጥንት በከንቱ ነው አባስተው የሰጧቸው። ማለትም እንደምንም ነው የቆጠሩት ማለት። ይህንን እኛ አይደለም ይህንን ያለችው የቲዲኤፍ ተዋጊ የነበረች ቆንጆ ልጅ ናት። ደግሞ እንኳን ለውጊያ አይደለም ለግልምጫም አትመች ልጅ ናት።
በዛ ጦርነት አስገብተዋት አካለ ስንኩል ከሆነች በኋላ እያለቀሰች የተናገረችውን ንግግር እስቲ እንስማ። ከመይ ሮዝ ትግራይ ህዝቡ ነበር ህይወቱ ዝኸፈለሲ ከም ከምጋለ ፈለና ሰዓት ከመይ ሮዝ ትግራይ ከም ግራ ተመልስና ግን ካሊ ይኮን ጸኒና از حزب خلي حزب إسراعات كان حزب زلنا زلا كم من قدرتهم اللي هون زاد فلك أنا متى قادر نمن إلى قادر بقى أزين يا እንቺ ልጅ ምን ብላ ነው እየተናገረች ያለችው? ይሄንን ሁሉ ዋጋ የከፈልኩት አለች። ይሄ ስርዓት ተመልሶ እንደዚህ እንደሚሆን ባቅ ኖሮ ይሄንን ነገር አላደርግም ነበር አለች። እንደሚግማማ ባቅ ኖሮ እንደዚህ አልሆንም ነበር አለች። ይሄንን እኮ ዋጋ የከፈልኩት አለች ለትግራይ ብዬ ነው። ነገር ግን በአሁን ሰዓት ያለው የመንግስት ስርዓት ህወሓት ማለት ነው እንደዚህ እንደሚሆን አልገባኝም ነበር አለች። ህዝቡ አያከብረንም አለች። ምን ብሎ ነው የሚያከብረው? አሁን በዚህ ሰዓት ህወሓትን ምን ብሎ ነው ሊያከብር የሚችለው? ግን እንቺ ልጅ በልጅነት እድሜዋ ነው ጦርነት የገባችው። አሁን ጦርነቱ ራሱ ከቆመ ስንት ዓመት? 2 ዓመት አላለፈም? 3 ዓመት ጦርነቱ ከቆመ ራሱ 3 ዓመት ሞልቷል። ከዛ በፊት የነበሩት 2 ዓመት ጦርነት ላይ ነበረች እንቺ ልጅ። አሁን እድሜዋ ቢገመት ስንት ነው ቢባል 18 ነው። ከ18 ላይ 5 ዓመት ሲቀነስ እንቺ ልጅ 13 ዓመቷ ነበር ያኔ ጦርነት ስገባ። በ13 ዓመቷ አካለ ስንኩል ሆናለች። በ13 ዓመቷ ለህወሓት ብላ አካለ ስንኩል ሆናለች። እሷ ግን የመሰላት ለትግራይ ህዝብ አካለ ስንኩል የሆነች ነበር የመሰላት። ነገር ግን ያ ስርዓት መልሶ ጥሏት ስርዓቱ መልሶ ወደ ብልሽት ተመለሰ ማለት ነው። ይሄ ነው እያስለቀሰ የሚያስወራት። ይሄንን ስንመለከት ማን ነው አምባገነን ብለን እንድንጠይቅ ያስገድደናል ማለት ነው። አምባገነን ማን ነው? ትውልድን የሚያፈን ማን ነው? ትውልድን የሚያስጨርስ ማን ነው? እሱ ይሄ ነው ቪዲዮ የሚነግረን ማለት እውነታውን የያዘው ቪዲዮ ይነግረናል ማለት። በዚህ ብቻ ደግሞ ያበቃ። ምን ብለው ነበር እየተናገሩ የነበሩት? ይህንኑ እያየን ተመልሶ ይመጡና ይህ ስርዓት አምባገነን ሆነዋል፣ ይህ ስርዓትን ለመገርሰስ ነው አላማችን፣ እኛ ሀገር ለመበተን አይደለም ሀሳባችን ይሉናል። ይኸው የራሳቸው የቲዲኤፍ ልጆች እንዲህ እያለቀሱ አካላቸውን ሰውተው አጥንታቸውን ከስክሰው ደማቸውን አፍስሰው እዚህ ያደረሷቸው የቲዲኤፍ አባላት እንደዚህ ይሆናል ብለን አላሰብንም ነበር እያሉ እንዲህ እያለቀሱ ያወራሉ። ይታያቸው ተመልሶ ይመጡና እነዛ ደግሞ አምባገነን ስለሆነብን ነው የምንዋጋ ይላሉ። ማነው አምባገነን? እስቲ ደግሞ ሰምተን እንምጣ። አንድ ይሄን የማይረባ ደግሞ ሰምተን እንምጣ። መኸዘን ይሰራል ትግራዋይ ከዓ መዕቆይ ኮንሰንትሬሽን ካምፕሳት ሰሪሕ ለበዲስ አበባ ሕዚ እዚ ወሬ ኣይኮነን። መኸዘን ይሰራል ትግራዋይ ከዓ መዕቆይ ኮንሰንትሬሽን ካምፕሳት ሰሪሕ ለበዲስ አበባ ሕዚ እዚ ወሬ ኣይኮነን። እንደሰማችሁት ነው። ይሄ ነፈስ ደግሞ ምን እያለ ነው ፕሮፓጋንዳ እየሰራ ያለው በትግራይ እናቶች ላይ? አሁን እኮ በአዲስ አበባ ለትግራዋይ ተብሎ ኮንሰንትሬሽን ካምፕ እየተሰራ ነው ያለው፣ ማጎሪያ ማለት ነው እያለ ይናገራል። ማን ነው ማጎሪያ የሰራው? እስቲ እውነት እንመልከት ከተባለ ማጎሪያ ትግራይ ውስጥ ነው ያለው? ማጎሪያ አዲስ አበባ ውስጥ ነው ያለው? እንዴ የትግራይ ህፃናትና ወጣቶች የምንላቸው እንግዲህ 16 የሞሉትን ነው። አሁን ትግራይ ውስጥ ሙሉ አካል ያለው ወጣት የለምና ማለት ነው። በአብዛኛው አካለ ስንኩል ነው። ስለዚህ በማጆሪቲው ስንጠራ ህፃናት ናቸው። ስለዚህ ማን ነው ህፃናትን ወደ ማጎሪያ ካምፕ እየከተተ ያለ? በአንድ ቦታ 40 እና 50 አድርጎ እያሰረ ወደ ጦርነት ማሰልጠኛ አካባቢ እየላከ ያለ? እሺ መንግስት ማጎሪያ ሰራ ይባል። ለምንድን ነው ማጎሪያ የሰራው ሲባል ጦርነት ሲጀመር የሚጠረጠሩ ሰዎችን ይቀጣል። የሚጠረጠሩ ማለት ወንጀለኞች ናቸው ማለት አይደለም። አለ ብለን እንመንና የህዝብ ሴፍቲ የሀገር ሴፍቲ አደጋ ላይ ነው ብሎ ሲያስብ ያንን ነገር ሊያደርግ ይችላል። እናንተ እኮ በግድ ካልተዋጋም ብላችሁ እኮ ነው የማጎሪያ ካምፕ ውስጥ ወጣትን እያጎራችሁ ያላችሁት፣ እያፈናችሁ ያላችሁት። ይሄንን እንግዲህ የሚናገረው ወጣቱ አቅም ያለው ለአቅመ ውጊያ የደረሰ ሁሉ ህፃን በጠቅላላ በአንድም በሌላም በአፋርም እያደረገ በአፋር እንኳን መውጣት ትቷል።
በኤርፖርት በኩል እያደረገ በአይሮፕላን ወደ አዲስ አበባ እየገባ ነው። ስለዚህ ሲባል ትውልዱ መሸሽ እንዲያቆምና እነሱ ላሰቡት ዓላማ እንዲሰዋላቸው ስለፈለጉ ኮንሰንትሬሽን ካምፕ እዛ ተዘጋጅቶላችኋል። ስለዚህ አዲስ አበባ ብትሄዱ ትታጎራላችሁ ነው። ብራዘር ከመሞት መታጎር ይሻላል። ግፋቢል እኮ የምትታጎረው 3 ወር 4 ወር 5 ወር ነው። ታጎርክ እንኳን ቢባል እናንተ እኮ ትውልዱን እኮ በጥይት አረር ልታደርቁት የባህር ዛፍ ቅጠል አስልብሳችሁት አንተ ጀጋኑ ትግራይ ትስዕር እያላችሁ ወጣቱን ልታስገድሉት ነው። ይሄ ወጣት ደግሞ ከመሞት ቢያንስ መታጎር ይሻለዋል ጦርነቱ እስኪቆም። ስለዚህ ከጦርነት ከጥይት ተርፎ እስር ቤት ማጎሪያ ቤት ቢቀመጥ ለሱ ቀላል ነው። በዚህ ፕሮፓጋንዳ የትግራይን ህዝብ ለመሸወድ ይሞክር። የትግራይ ህዝብ ሲባል እውነቱ ገብቶታል፣ ሐቁን አውቋል። ስለዚህ ሲባል በአንድም በሌላ የመሸሹን ስራ እንደቀጠለ ነው። በርቱ፣ ሽሹ፣ አምልጡ፣ ኑ እንቀበላችኋለን። በጣም የሚያሳዝነው ነገር ግን እነዚህ ከጦርነት አምልጠው የሚመጡትን የትግራይን ልጆች በአዲስ አበባ ውስጥ አደጋ እንዲገጥማቸው ብለው ደግሞ በተለያየ መንገድ ፕሮፓጋንዳ እየሰሩ ነው። መንግስት እርምጃ እንዲወስድባቸው ይታያቸው። የራሳቸው ህዝብ ላይ የራሳቸው ወጣቶች ላይ በአዲስ አበባ ውስጥ እርምጃ እንዲወሰድባቸው፣ በተለያዩ የኢትዮጵያ ክልሎች ውስጥ እርምጃ እንዲወሰድባቸው ምን እያሉ ነው ፕሮፓጋንዳውን የሚነዙት ሲባል የአርሚ አይ ቲንክ አርሚ 7 ነው የሱ ኃይሎች አሁን በተለያዩ የሀገሪቱ አካባቢዎች ተበትነው ስታንድ ባይ ሆነው ነው ያሉት። ኤኒ ታይም ጦርነት ሲጀመር እርምጃ ለመውሰድ ዝግጁ ናቸው እያሉ ፕሮፓጋንዳ መንዛት ጀመሩ። ስለዚህ ሲባል ሰው የትግራይን ወጣት የትግራይን ልጆች ባየ ቁጥር አይኑ እንዲቀላ እነዚህማ የህወሓት ኃይሎች ናቸው ብሎ ወደ እስር ቤት እንዲያስገቧቸው ነው ይህንን ነገር እየተናገረ። በዚህ እውነት እነዚህ የህወሓት ኃይሎች በተለያዩ አካባቢ ተበትነው ጥቃት ለመፈጸም ተዘጋጅተው ቢሆን አይናገሩም ነበር፣ በፍጹም አይናገሩም ነበር። ለምን ሲባል ጥቃታቸውን ዓላማቸውን ነው የሚያበላሹባቸው። ነገር ግን እንደዚህ አይነት ኃይል ስለሌለ የትግራይ ህዝብ ሸሽቶ የሚመጣው እዚህ ሲመጣ ደግሞ በፌዴራል መንግስቱ እርምጃ እንዲወሰድበት ወደ እስር ቤት እንዲገባ ይሄንን ንግግራቸውን እየተናገሩ ነው ያሉት። የኛ ኃይሎች ገብተዋል አዲስ አበባ ይላል። ከነዚህ የበለጠ የበከተ የገማ የከረፋ ማን አለ? አምባገነን የሚባለውን ክላይማክሱን ያለፉ ከአምባገነንነትም አልፈው ደግሞ የአምባገነንነት መገለጫ የሆኑ ሰዎች ናቸው እነዚህ። ትግራይ ነፃ እናወጣለን እያሉ የሚናገሩ በጣም ነው የሚያሳዝነው። እንግዲህ የአየሩ ሁኔታ ብዙ እያናገርን ስላልሆነ እስካሁን ስለሰማችሁን እያመሰገን በቀጣይ ደግሞ ሌላ መረጃ ይዘንላችሁ እንመጣለን። አመቺ ቦታ እስክናገኝ ድረስ ነው ከእናንተ ጋራ ኦን ኤንድ ኦፍ ሆነን እየቀጠልን ያለ ነው። እስከ ቀጣዩ ፕሮግራማችን ቸርን ሰንብቱ።